ሁላችንም ሮሜ ምዕራፍ 14ን ከቁጥር 4 ጀምሮ እስከ ቁጥር 9 ያለውን ክፍል አውጥተን እሱም መሰረት አድርገን እንማማራለን። አዲስ ኪዳን ገጽ 144 ላይ ታገኙታላችሁ። ከቁጥር 4 ጀምሮ እስከ ቁጥር 9 ያለውን አውጥተን እናጠናለን። አንተ በሌላው ሎሌ የምትፈርድ ማን? ሮሜ ምዕራፍ 14 ከቁጥር 4 እስከ ቁጥር 9 አንተ በሌላው ሎሌ የምትፈርድ ማን? እርሱ ቢቆም ወይም ቢወድቅ ለገዛ ጌታው ነው። ነገር ግን እግዚአብሔር ሊያቆመው ይችላልና ይቆማል። ይህ ሰው አንድ ቀን ከሌላ ቀን እንዲሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። እያንዳንዱ በገዛ አእምሮ አጥብቆ ይረዳ። ቀንን የሚያከብር ለጌታ ብሎ ያከብራል፣ የሚበላም እግዚአብሔርን ያመሰግናልና ለጌታ ብሎ ይበላል። የማይበላም ለጌታ ብሎ አይበላም፣ እግዚአብሔርንም ያመሰግናል። ከእኛ አንድስ እንኳ ለራሱ የሚኖር የለምና ለራሱም የሚሞት የለም። በሕይወት ሆነን ብንኖር ለጌታ እንኖራለንና ብንሞትም ለጌታ እንሞታለን። እንግዲህ በሕይወት ሆነን ብንኖር ወይም ብንሞት የጌታ ነን። ስለዚህ ነገር ሙታንንም ሕያዋንንም ይገዛ ዘንድ ክርስቶስ ሞቷልና ሕያውም ሆኗልና ይላል። እንግዲህ ከቁጥር 4 እስከ 9 ያለውን ክፍል እንደሚከተለው 3 ቦታ ከፍለን ማጥናት እንችላለን። የመጀመሪያው ቁጥር 4 ነው። ቁጥር 4 ብቻውን መቀመጥ አለበት። አማኝ ወንድሙ ላይ መፍረድ እንደሌለበት ጳውሎስ በጥያቄ መልክ የሚሞግትበት ቁጥር ነው። ቁጥር 4 አንድ የሚጠቀመው ደግሞ ምሳሌ አለ። ያም ምሳሌ ምንድነው? በባሪያና በጌታ መካከል ያለውን ግንኙነት ነው። በሎሌና እሱም ባሪያ አድርጎ በገዛው ማስተር መካከል ያለውን ግንኙነት እንደ ምሳሌ በመጠቀም ቅዱሳን አከራካሪ ጉዳዮች ላይ መፈራረድና መናናቅ እንደሌለባቸው ጠንከር ያለ ማስጠንቀቂያ የሚሰጥበት ነው። ቁጥር 4 ለብቻው ነው የምናጠናው። ሌላው ቁጥር 5 እና ቁጥር 6 ነው። በእነኚህ ሁለት ቁጥሮች ውስጥ ደግሞ መሃላቸው የተፈጠረውን ቀናትን ከማክበር ጋር ተያይዞ የተፈጠረውን ልዩነት ለማስታረቅ ሁለት ነገር ያነሳል። በእነኚህ ሁለት ቁጥሮች ውስጥ አንደኛው ሕሊናን በአግባቡ መጠቀም፣ አእምሮን በአግባቡ ስራ ላይ ስለማዋል፣ ሁለተኛው ደግሞ እኚህ ከፋፋይ ጉዳዮች የተደረጉበትን ሰበበ ድርጊት መነሻ ሐሳብ ኢንቴንሽናቸውን ሞቲቬሽናቸውን አይቶ በዛ ላይ ዳኝነት እንዲሰጡ ቅዱሳን ያሳስባል። ከቁጥር 7 እስከ 9 ያለውን ደግሞ ለብቻ ነው የምናየው። እርሱም አማኝ የሚኖረውም የሚሞተውም ለአምላኩ ለእግዚአብሔር እንደሆነ ይሄንን ትልቁን ስዕል እያሳያቸው ከገቡበት አላስፈላጊ ንትርክ እንዲወጡ ጳውሎስ ያሳስባቸዋል። ሶስቱንም በቅደም ተከተል ነው ለመጥናት የምንሞክረው። ቁጥር 4ን ለብቻ ያዙት። ቁጥር 4 አንተ በሌላው ሎሌ የምትፈርድ ማን? እርሱ ቢቆም ወይም ቢወድቅ ለገዛ ጌታው ነው። ነገር ግን እግዚአብሔር ሊያቆመው ይችላልና ይቆማል ይላል። ስርዓተ ነጥቦቹን ብቻ ተጠቅመን ቁጥር 4ን 3 ቦታ ማስቀመጥ እንችላለን። የመጀመሪያው ጥያቄውን ነው። አንተ በሌላው ሎሌ የምትፈርድ ማን የሚለውን እሱን ለብቻ ማጥናት እንችላለን። ሁለተኛው ደግሞ እርሱ ቢቆም ወይም ቢወድቅ ለገዛ ጌታው ነው ብሎ የሚለውን በድርብ ሰረዝ የታጠረውን እሱን ለብቻ እናያለን። በሶስተኛ ደረጃ ደግሞ ነገር ግን እግዚአብሔር ሊያቆመው ይችላልና ይቆማል የሚለውን ደግሞ እናያለን። ከመጀመሪያው እንጀምር። አከራካሪ ጉዳዮች ላይ ከእናንተ የሚለይን አቋም የያዘውን አማኝ አስመልክቶ መፍረድ እንደሌለባችሁ የሚያስጠነቅቅ ምናልባት ጠንከር ያለ ማሳሰቢያ ነው። ትንሽ የሚሞግት ነው። አንተ በሌላው ሎሌ ላይ የምትፈርድ ማን ነህ ይላል። እንግዲህ ከቁጥር 1 ጀምሮ ብዙ ነገሮች ነግሮናል። ቁጥር 3 ላይ ጠንካራውን አትናቅ፣ ደካማውን ደግሞ አትኮንን፣ ምክንያቱም እግዚአብሔር ተቀብሎታል። አንተ የምትንቀውን አንተኛውም ደግሞ የምትኮንነውን ያንን ወንድም እግዚአብሔር ምን አድርጎታል? ተቀብሎታል። ስለዚህ ሰው በቤተ ክርስቲያን ውስጥ አከራካሪ ጉዳዮች ላይ መናናቅና አንዱ ሌላው ላይ መፍረድ የማይችልበት፣ አንዱ ሌላው መኮነን የማይችልበት አንደኛው ምክንያት እንካችሁን ያለን እርሱም እግዚአብሔር የተቀበለውን ሰው መኮነን አትችሉም ብሎ ነው የሚለን። ቁጥር 3 ላይ እሱን ነበር የነገረን። አሁን ደግሞ ቁጥር 4 ላይ እናንተ ለመኮነን፣ ለመናቅ፣ ለመፍረድ ማን ናችሁ? በሌላው የእናንተ ባልሆነ ሎሌ ላይ
እንዲህ ያለውን ነገር ታደርጉ ዘንድ ስልጣን ማሰጣችሁ እናንተ ማን ስለሆናችሁ ነው የሚል ትንሽ የሚደባደብ አይነት ሙገታ ነው የሚያደርግ ያለው። እዚህ ቁጥር 4 ላይ የመጀመሪያው ሐሳብ አንተ በሌላው ሎሌ የምትፈርድ ማን ነህ ብሎ ጳውሎስ እየጠየቀ ያለው ማንን ነው? ካስታወሳችሁ ቁጥር 3 የሚበላ ይሄ ስጋ የሚበላው ሁሉም እንደተፈቀደለት የሚያስበው የማይበላውን አይናቀው ብሏል። የማይበላው ደግሞ ማን ነው? የማይበላው ደግሞ በሚበላው ላይ አይፍረድ እግዚአብሔር ተቀብሎታልና ነው ያለው። ይሄ አይፍረድን ብዙ ስራ ላይ ያዋለው ቁጥር 3 ውስጥ ለደካማው ነው። በእምነቱ ጠንካራ የሆነው ወንድም አንድ መሰረታዊ ችግር አለበት። ጠንካራ የሆነው ወንድም ከሱ ውጭ ያሉትን ደካሞችን ይንቃል። በእምነት ደግሞ ደካማ የሆነው ወንድም አንድ ችግር አለበት። እርሱም ከእርሱ ውጭ ያሉት ላይ ይፈርዳል፣ የኩነኔ ዝናብ ያወርዳል። ቁጥር 4 ላይ በእርግጥ ጳውሎስ እየጠየቀ ያለው ሁለቱንም ነው። የተጠቀመው ግን የምትፈርድ ማን ነህ የሚለው ጥያቄ በአብዛኛው ሚዛኑ እየሞገተ ያለው ሮም ቤተክርስቲያን ውስጥ እሱ በእምነት ደካማ ያለውን ወንድም ይመስላል ወይም ያንን ቡድን ይመስላል። ጳውሎስ እያለ ያለው የተገኘውን ምግብ መብላት በራሱ ኃጢአት አይደለም። አንዳንድ አማኝ ግን አንዳንድ ምግብ መብላት የለብኝም ብሎ ራሱን ከአንዳንድ መብሎች አብስቴን ያደርጋል። መብላት ያለብኝ አትክልት ነው ይላል። አይሁዳዊ እንዲህ ብሎ ነው የሚያስበው ሮም ቸርች ውስጥ። ምክንያቱም ምንድነው ሲባል የዘሌዋውያን ምዕራፍ 11 ይሄን አትብሉ ያንን አትብሉ የሚለው የሙሴ ሕግ ዳግም ከተወለድኩም በኋላ በዛሬው ህይወቴ ላይ መቀጠል አለበት ብዬ ነው እኔ ማስበው። እንዲህ አይነት መረዳት ነው ያለኝ ብሎ ይላል። ይሄን አመለካከቱን ግን ከግል ፍላጎቱ አልፎ ቸርች ላይ ገዢ ሐሳብ እንዲሆን ደግሞ ይፈልጋል። ከሌጋሊዝም ወደ ቬጂቴሪያኒዝም ቸርቹን ሊያሳድገው ይፈልጋል። ከዛ የተነሳ ያገኘውን ሁሉ የሚበላውን ወንድም ይሄማ አይረባም እያለ ኩነኔና ፍርድን ያወርድበታል። ይሄን ወንድም በተለየ ሁኔታ እየሞገተ ያለ ይመስላል። መልእክቱ ግን ለሁለቱም ጎራ የሚውል ነው። አንተ በሌላው ሎሌ የምትፈርድ ማን ነህ ይላል። ይሄ በሌላው ሎሌ የሚለው እያንዳንዱ ሎሌ ወይም ባሪያ የራሱ የሆነ ምን አለው? ጌታ አለው። ሮሜ ምዕራፍ 1 ቁጥር 1 ትዝ ካላችሁ የዛሬ 2 ዓመት ስንማማር የኢየሱስ ክርስቶስ ባሪያ ብሎ ነው ጳውሎስ ራሱን የተናገረው። በአንደኛው ክፍለ ዘመን አንድ ሰው ባሪያ ሲሆንና በዚህ ደግሞ በ16ኛው መቶ ክፍለ ዘመን በአፍሪካም በሌሎችም ሀገሮች ላይ የደረሰው የባርነት ተጽዕኖ ሁለቱ ፈጽሞ የተለያዩ ናቸው። በነ ጳውሎስ ዘመን ሐኪም ሆኖ ባሪያ አለ፣ ጠበቃ ሆኖ ባሪያ አለ፣ ወታደር ሆኖ ባሪያ አለ። ስለዚህ አንደኛው ክፍለ ዘመን ባሮች ሞያ ያለ ባርነት የሚሸጥ ሞያ ነው። ስለዚህ ባሮች ይሸጣሉ። ጎበዝ የሆኑበት የሥራ ዘርፍ ተጽፎ አንገታቸው ላይ ይንጠለጠላል። እነሱን ገዝቶ ማስተዳደር የሚፈልግ ሰው ደግሞ ገበያ ወጥቶ ይገዛቸዋል። ስለዚህ ለባሮች ስም የሚያወጡት ጌቶች ናቸው። በዋጋ ስለሆነ የገዟቸው ከነሱ ቀንበር በታች ይኖራሉ። የሚፈልገው ምግብ ይሰጠዋል፣ አልባሳትና ቤት ይሰጠዋል። ደግሞም የራሱን ምልክት ያኖርበታል። ባሰማራው ሙያ ላይ አንገቱን ደፍቶ ይኖራል ማለት ነው። ይሄ ነው ባሪያ። ይሄንን ነው የሚያነሳው ጳውሎስ እዚህ ጋር። አንተ በሌላው ሎሌ የምትፈርድ ማን ነህ? እያንዳንዱ ሎሌ የራሱ ጌታ አለው። ጌታችንም ይህን ተጠቅሞ ተናግሯል። ለሁለት ምኖች መገዛት አትችሉም፣ ጌቶች መገዛት አትችሉም። አንድ ባሪያ ላይ አንድ ጌታ ነው የሚነግሰው። ባሪያ ያልሆነ ሰው ግን አገልጋይ የሆነ ሰርቨንት የሆነ ከአንድም 2 3 ለሆኑ ጌቶች ተቀጥሮ መስራት ይችላል፣ ደሞዝ ይቀበላል። ባሪያ ግን ይሄ አይነት ነፃነት የለውም። ለአንድ ጌታ ከተገዛ ለሱ ነው እድሜውን የሚሰጥ ያለው። በሌላው ሎሌ ላይ የምትፈርድ አንተ ማን ነህ? አይደለም ልክ እንደሱ ሎሌ የሆንክ አንተ ቅርና ከስሩ ብዙ ሎሌዎች ያሉት ሌላ ጌታ ራሱ ቢሆን በዚህ ሎሌ ላይ የመፍረድ መብት የለውም። በዚህ ሎሌ ላይ ሙሉ መብት ያለው በዋጋ የገዛው ምኑ ነው? ጌታው ነው። ሁላችንም በክርስትና ውስጥ ያለ ደረጃ ልዩነት ሎሌዎች የሆንለት ደግሞም በቃላት ሊገለጥ በማይችል ዋጋ የገዛን ደግሞም ጌታችን ብለን የምንጠራው መጽሐፍም ጌታ ብሎ የሾመው ኢየሱስ ክርስቶስ ነው። በእያንዳንዳችን ላይ በነፍስ ወከፍ ጌታና ፈራጅ ማን ነው? ኢየሱስ ክርስቶስ ነው። ማናችንም
የማናችንም ሎሌ አይደለንም። ማናችንም ላይ ጌታ አይደለንም። ከዚህ የተነሳ አከራካሪ ጉዳዮች ላይ ጌታ እንዳያደርገን ጌታ ይርዳን። አንደኛ ቆሮንቶስ ምዕራፍ 4 ላይ ጳውሎስ እንግዲህ ሰው ሁሉ እኛን እንደ ክርስቶስ አገልጋዮችና እንደ እግዚአብሔር ምስጢር ባላደራዎች ሊቆጥረን ይገባል። ባላደራዎችም ታማኝ ሆነው መገኘት አለባቸው። በእናንተም ሆነ በሰዎች የፍርድ ሸንጎ ቢፈረድብኝ እኔ በበኩሌ ግድ የለኝም። እኔ እንኳ በራሴ ላይ አልፈርድም፣ ሕሊናዬ ንጹሕ ነው። ይህ ግን ጥፋት አልባ መሆኔን አያረጋግጥም። በእኔ ላይ የሚፈርድ ጌታ ነው ይላል። ስለዚህ በብቸኝነት በአማኞች አቋም ላይ በተለይ አከራካሪ ጉዳዮች ላይ በያዟቸው አቋሞች ላይ የመፍረድ ሙሉ መብት ያለው በገዛ ደሙ የገዛቸው ማን ነው? ጌታ ነው። ስለዚህ አንድ ባሪያ፣ አንድ ሎሌ ልክ እንደሱ ሎሌ የሆነው ግለሰብን የመናቅም የመኮነንም ቁልቁል የማየትም የፍርድ ዝናብም የማውረድ መብት የለው። ፖዚሽናል ራይት የለውም። ይሄ ተፈጥሯዊ ማንነቱ ራሱ እንዲህ አይነቱን ነገር ያደርግ ዘንድ አይፈቅድለትም። አማኝ አንድ አካል ውስጥ እንዳለ አንድ ብልት ነው ራሱን ማሰብ ያለበት እንጂ የአካሉ ራስ እንደሆነ ራሱን መጠርጠር የለበትም። አንዳንድ እግር ጭንቅላት የሆነ ይመስላል። አንዳንድ አይን በቃ አንጎል የሆነ ሊመስለው ይችላል። ይሄ የብልቶች ጠባይ ነው በቤተ ክርስቲያን አወቃቀሩ። ስለዚህ ሌላውን ብልት የመናቅም ሆነ የመኮነን መብት የላችሁ፣ ይውጣላችሁ ነው የሚላቸው ጳውሎስ። በተለይ አስቡት፣ ይሄንን ሐዋርያዊ ምክር ሲሰጥ እነኚህ ትክክል ነን ብለው ያስቡ የነበሩ እሱ ደካማ የሚላቸው አክራሪ አይሁዶች ሊሰማቸው የሚችለው ስሜት በጣም ፔንፉል ነው። እናንተን በግሪካዊው ላይ ጌታ ያደረጋችሁ ማን ነው? ምክንያቱም ራሳቸውን ጌታን በተቀበሉ አህዛብ ላይ ጌታ ያደረጉ ክርስቲያን አይሁዳውያን ነበሩ። ለምሳሌ ጌታን ከተቀበሉ በኋላ መገረዝ አለባችሁ ካልሆነ የዘላለም ሕይወትን አታገኙም ይሏቸዋል። መጽሐፍ ቅዱስ በግልጽ ሰው ለመጽደቅ መገረዝ አለበት የሚል ምንም የሰጠ መመሪያ የለም። እነሱ ግን የድሮውን ትውፊት ይስቡና የሙሴን ሕግ ይስቡና የለም ክርስትናችሁ ሙሉ የሚሆነው አካላዊ ግርዘት ስትፈጽሙ ነው እያሉ ይተቿቸዋል። እንደዚህ ጠንከር ያሉ ጉዳዮች ላይ ብቻ አይደለም፣ ተራ የሆኑ ጉዳዮችም ላይ ያስጨንቋቸው ስለነበር ባለፈው ሳምንት እንዳየነው ሐዋርያት መካከል እንኳን ልዩነት እስኪፈጥር ድረስ የኢየሩሳሌም ጉባኤው ለዚህ ስርዓት ለዚህ ዓላማ እስኪሰበሰብ ድረስ የደረሰ ንትርክ ስለሆነ ነው። ስለዚህ አማኝ በሌሎች አማኞች ላይ ያለው መብት በተለይ አከራካሪ ጉዳዮች ላይ መብቱ ምን የሆነ ነው? የተገደበ ነው። ሊሚትድ የሆነ መብት ነው ያለው። መፍረድም ካለበት መፍረድ ያለበት እኔ ላይ ጌታ እንደሆነ ሁሉ በዚያ ወንድም ላይ ጌታ የሆነው ኢየሱስ ነው መፍረድ ያለበት። ስለዚህ አከራካሪ ጉዳዮች ላይ ባውንደሪ ክሮስ መደራረግ አይቻልም። ሊሚታችንን ማወቅ አለብን። ዘለን የሰዎችን ነፃነት የመንካት መጽሐፍ ቅዱሳዊ ስልጣን ስለሌለን ይህንን መርህ በደንብ አድርገን ልናሰላስለው ይገባል። ጳውሎስ ጠንካራው ደካማውን እንዳይነቀው፣ ደካማው ጠንካራውን እንዳይኮንነው፣ ይህንን ደግሞ ማድረግ የሚገደድበት ሁለት ምክንያት አለ። አንደኛው ምክንያት ቁጥር 3 ላይ ነው። እግዚአብሔር የተቀበለውን ሰው ነው እየናክ ወይም እየፈረድ ወይም እየኮነን ያለኸው። ሁለተኛው ደግሞ ንብረትነቱ ሎሌነቱ የኢየሱስ የሆነው ሰው ላይ ነው ይህን የምታደርግ ያለኸው እያለ ነው። ስለዚህ አንተ ስልጣንና መብት በሌለህ አካል ላይ ወይም እንደፈለክ አድርገህ ታወጣውና ታገባው ዘንድ መብቱ በሌለህ ያንተ ሎሌ ባልሆነ የራሱ ጌታ ባለው ሎሌ ላይ አከራካሪ ጉዳዮችን መሰረት አድርገህ ምንም አይነት የኩነኔ የንቀት የፍርድ ውርጅብኝ ማውረድ አትችልም። ይህን ደግሞ ለማድረግ ማን ሆንክና ነው አንተ አይነት በጣም ኃይለኛ ሞጋች ጥያቄ ነው የመጀመሪያው። እሱን በደንብ ማሰብ አለብን። እንዲህ ያሉ አከራካሪ ጉዳዮች ሲገጥሙን ለመፍረድም ለመናቅ ለመኮነንም ሌብል ለማድረግም ከመጣደፋችን በፊት በዚህ ሰው ላይ በዚህ ወንድም ላይ በዚህ እህቴ ላይ እንዲህ ያሉ አከራካሪ ጉዳዮችን አስመልክቶ
እፈርድ ዘንድ እንቅ ዘንድ እኮንን ዘንድ እኔ ጌታው ጌታዋ አይደለሁም። ይሄንን መጽሐፍ ቅዱስ መብት አድርጎ አይሰጠኝም የሚል እሳቤ ሊኖረን ይገባል። ከቁጥር 4 አንዱ የምንዘግነው በረከት ይሄ ነው። ሁለተኛውን ደግሞ ሮሜ 14 ቁጥር 4 በቅንፍ 2 ብላችሁ እርሱ ቢቆም ወይም ቢወድቅ ለማን ነው? ለገዛ ጌታው ነው ይላል። በቃ ጳውሎስ በጣም የሚገርም አስተማሪ ነው። ጉባኤ ይቀንሳል ብሎ ማይጨነቅ አስተማሪ ነው። በቃ እውነቱን ግንባር ለግንባር ነው የሚለቅባችሁ። ካጎረፋችሁም ግድ የለውም፣ ከተደሰታችሁም ብዙ የማይሞቀው ሰው ነው። በእርግጥ እኔ ከሱ ጋር ሻይ አልጠጣውም፣ እንደው ነገሩን ነው። አንዳንድ ሰው ስለ ጳውሎስ ሲያስተምር የጳውሎስ የቅርብ ጓደኛው ነው የሚመስለው። በቃ እንደሱም እንዳጠረጥሩኝ ነው። እርሱ ቢቆም ወይም ቢወድቅ ለማን ነው? ለገዛ ጌታው ነው ይላል። ጠንካራው የደካማው ሎሌ አይደለም። ደካማው ደግሞ የጠንካራውም ሎሌ አይደለም። መጽሐፍ ቅዱስን በደንብ አውቄያለሁ የሚለው መጽሐፍ ቅዱስን አላወቀም የሚባለው ወንድም ባሪያው አይደለም። አንዱ ሌላው ላይ ጌታ፣ አንዱ የሌላው ሎሌ አይደለም። ጠንካራውም ሆነ ደካማውም ሆነ አከራካሪ ጉዳይ ላይ ነው ይሄ ጥንካሬና ድካም፣ እሱን አትርሱት። ጠንካራውም ሆነ ደካማውም ተጠሪነታቸው ሁለታቸውም ለማን ነው? በዋጋ ለገዛቸው ለጌታቸው። ቢወድቁም ቢቆሙም መውደቃቸውም መቆማቸውም ለማን ነው? ለገዛ ጌታቸው ነው። ይሄን እውነት መዋጥ አለባችሁ ነው። ቤተክርስቲያኒቷን አሻሚ ጉዳዮች ላይ ተመስርታችሁ ወደ መገነጣጠልና አላስፈላጊ ንዑሳን ቡድኖችን ወደ መፍጠር ከመግባታችሁ በፊት እንካችሁ መርሆ አይነት ነው ጳውሎስ ለሮም ቤተክርስቲያን የሚሰጥ ያለው። እዚህ ጋር የሚያነሳው መቆምና መውደቅ ስለ መዳንና አለመዳን አይደለም፣ ስለ መጽደቅና አለመጽደቅ አይደለም። ምን ብለን ጀምረናል? እነኚህ ሁለቱ ቡድኖች ኦልሬዲ በክርስቶስ ኢየሱስ አምነው ምን የሆኑ ናቸው? የጸደቁ ናቸው። ስለዚህ ጳውሎስ መቆም መውደቅ ሲል መዳን አለመዳን፣ መጽደቅ መኮነን እያለ አይደለም። ታዲያ ምንድን ነው እያለ ያለው? ሁለቱም ቡድኖች አከራካሪ ጉዳዮችን አስመልክቶ የሚሰጡትን ምላሽ እያሰበ ነው ቢቆሙ ቢወድቁ የሚለው። ምናልባት እንኳን ደካማው ቡድን ጠንካራውን ቡድን እንደጠረጠረው ጠንካራው ወድቆ እንኳ ቢሆን፣ ወይም ደግሞ ጠንካራው ቡድን ደካማውን ቡድን እንደጠረጠረው ደካማው ቡድን ወድቆ እንኳን ቢሆን፣ ሁለቱም በፊናቸው ቢወድቁ ለማን ነው የሚወድቁት? ለገዛ ጌታቸው። ሁለቱም ቆመናል ብለው ቢያስቡት ለማን ነው የሚቆሙት? ለገዛ ጌታቸው ነው የሚል መርህ ነው እየሰጠ ያለው። ደካማው ቡድን ይሄ ሌጋሊዝም የሚስበው ወግ አጥባቂነት፣ ስርዓት አጥባቂነት የሚስበው ቡድን ጠንካሮቹ ስጋ ሲበሉ፣ እንግዲህ ለአይሁዳዊ አሳማ መብላት በጣም ዘግናኝ ነገር ነው። አንድ ጊዜ ለሆነ ስብሰባ ባሊ የሚባል ሀገር ሄደን ኢንዶኔዥያ፣ እና ምግቡ ከሩቅ ስናየው የተዋጣለት ሰዓሊ የሳለው የሚያምር ስዕል ይመስላል። ለአይን በጣም ደስ ይላል። በቀረብን ቁጥር ግን እየሸተተን መጣ። ለካ ለኛ ነው የሚሸት። በጣም ለኛ ከኢትዮጵያ ለሄድን ሽታው ጥሩ አልሆን አለን እና ቀረብ ብለን ስናይ የተጠበሰ እባብ አለ፣ ብዙ አጓጉል ነገሮች ግን ውበት ተሰጥቷቸው ቢፌው ላይ ተሰድረዋል። እና እኛ ይህን አንበላም አለን። እና በዛ ጉባኤ ውስጥ ደካሞቹ እነማን ነን? እኛ ነን ማለት ነው። ጠንካሮቹ እነማን ናቸው? እኛ ሁሉ መብላት እንደተፈቀደልን የማናስብ ነን አሁን ሲገባኝ። እና የለም እሳት የነካው ነገር እንብላ ብለን ጥግ ላይ አንድ ሼፍ ይጠባብሳል። እሱ የጠባበሰውን በላን። በጣም ጥሞን ደስ ይላል ምግቡ። ምንድነው ስንለው ፍሮግ ሌግ ነው አለ። ጥሞናል እኮ ግን ስንሰማ መረረን። የእንቁራሪት እግር ጠብሶ ነው ያበላን። አሁን በዛ ጉባኤ እኛ ነን ደካማዎቹ። ልክ እንዲሁ ነው በየሀገሩ በየባህሉ በየአውዱ የተለያየ ነገር ሊመጣ ይችላል። ይሄ ደካማ የተባለው በሮም ቤተክርስቲያን ያለው ወግ አጥባቂው አይሁዳዊው ክርስቲያን ጠንካሮቹ ባክግራውንዳቸው
ከአሕዛብ የሆኑቱ በክርስቶስ ያገኘነው እምነት ይህን አትብላ ይህን ብላ ብሎ አይከለክለንም፣ እምነታችን ያገኘነውን እንድንበላ ይፈቅድልናል ብለው ስልቅጥ አድርገው ሲበሉ ደካማው እኚህ ሰዎች ከጸጋ ሳይጎድሉ አይቀሩም ብሎ ይሳሳላቸዋል። እኚህ ሰዎች የዘላለምን ሕይወት ሳያጡ አይቀርም ብሎ ይጠረጥራል። ጳውሎስ ግድ የለም ጥሩ ነው መጠርጠርህ፣ ግን ማይመጥን ወንበር ላይ ቆመህ ነው ብያኔ እየሰጠህ ያለው። ሰውየው ቢወድቅም ቢቆምም ለማን ነው? ለገዛው ጌታ ነው። አንተ አትጨነቅ፣ ግድ የለም ሐሳብ አይግባ፣ ከዚህ አይለፍ መቆርቆርህ። ለጌታ ያለህ ቅናትና መሳሳት በዚህ ደረጃ መለጠጥ የለበትም። ምክንያቱም አከራካሪ ጉዳይ ላይ ነው አላስፈላጊ ስጋት ያበቀልክ ያለው ነው እያለ ያለው። በጠንካራው ላይ አትፍረድ፣ አትኮንነው። እርሱ ቢቆም ለጌታው ቢወድቅም ለጌታው። አንተ ጠንካራውም ደካማውን ቆልቆል አትየው፣ አትናቀው። እርሱ ቢቆም ለጌታው ቢወድቅ ለጌታው። አከራካሪ በሆኑ ጉዳዮች ላይ የግል አመለካከታችንን ቱምቢ አድርገን ተቃራኒ ሐሳብ የያዘው ሰው ላይ መፍረድ መብት የለም፣ አንችልም። አከራካሪ መጽሐፍ በግልጽ ባልተናገረው፣ በዚህ ግቡ በዚህ ውጡ ብሎ በግልጽ ባልተናገረው አሻሚ በሆነ ለብዙ ትርጉም ተጋላጭ በሆነ ርዕሰ ጉዳይ ላይ የኛን አቋም እንደ ሚዛን፣ እንደ ቱምቢ፣ እንደ ልክ፣ እንደ ስታንዳርድ ወስደን ከዛ ሐሳብ ጋር ተያይዞ ተቃራኒ አቋም የያዙ ወንድሞችን መናቅም መፍረድም መብቱ የለንም ማለት ነው። ወንድምህ በአንተ ሚዛን ቢወድቅ እንዲህ ባለ ጉዳይ ላይ ወይም በአንተ ሚዛን ቢቆም ሊጠይቀው የሚገባው በዋጋ የገዛው የገዛ ጌታው እንጂ እኔ ወይም አንተ አይደለንም ነው ጳውሎስ እያለ ነው። የ1997 እትም ደስ ይለኛል እዚህ ጋር እርሱ ቢቆም ወይም ቢወድቅ የጌታው ጉዳይ ነው ይላል። የጌታው ጉዳይ ነው፣ የአንተ ጉዳይ አይደለም ብሎ ነው የሚለው ያለው። ይህንን መርህ ተግባራዊ እናደርግ ዘንድ እግዚአብሔር ጸጋውን ጥበቡን ያብዛልን። ለምን መሰላችሁ? እኛ ደግሞ ኢትዮጵያውያን ነን። እንደዚህ አይነት መርሆች የሚያስፈልጉት ስሜታዊ ማንነት ስላለን አጨቃጫቂ ጉዳይ ላይ ሰዎች እኛ የያዝነውን አቋም ካልያዙ አልዳኑም ብለን ለመፍረድ ኦልሬዲ ሩጫውን የጨረስነን፣ ዝግጅታችንን ያጠናቅርብነን። ሌላው ኢትዮጵያውያን ታውቃላችሁ፣ እኛ አንዱ ችግራችን ሐሳባችንን እና ስሜታችንን በእጃችን ይዘን ነው የምንሄደው እና ሐሳባችን ሲመታ እኛ እንደተመታን ይሰማናል። ከሐሳባችን ለዛውም እኮ ቁም ነገር ላይ አይደለም፣ አከራካሪ ጉዳይ ላይ ያለንን አቋም እንደ በቃ ገመድ ላያችን ላይ ጠምጥመነው ስለሆነ የምንወጣው ያንን ሰዎች መፍታት ሲጀምሩ ቤታችን የተናጋ ያህል ይሰማንና የምላሽ ድንጋይ እናነሳለን። እንደዛ አይነት የህፃናት እሰጣ ገባ ውስጥ እንዳትገቡ ጌታ ይርዳችሁ። አይጠቅም። ጳውሎስ ጢሞቴዎስን መክሮታል፣ የሚሰሙትንም አያንጽም። ማቴዎስ 7 ቁጥር 1 ላይ እንዳይፈረድባችሁ በማንም ሰው ላይ አትፍረዱ፣ በምትፈርዱበትም አይነት ይፈረድባችኋል፣ በምትሰፍሩበትም መስፈሪያ ይሰፈርላችኋል ይላል። አትፍረዱ። በተለይ ግልጽ ባልሆኑ አከራካሪ በሆኑ ጉዳዮች ላይ ተቃራኒ አቋም የያዘው ሰው ላይ ፍርድን አታምጡ ነው እያለ ነው። ኦኬ፣ ይሄ ማለት ግን አከራካሪ ባልሆኑና ግልጽ ሆነው በተጻፉ ጉዳዮች ላይ ተቃራኒ ሐሳብ የሚያመጣውን አትቃወሙት ማለት ግን አይደለም። አየህ፣ እሱኛው ደግሞ ሾላካ ስለሆነ እንዲህ ያለውን ጥቅስ መሰረት አድርጎ ገብቶ እንዳይበጠብጠን ከቃሉ ጋር ፊት ለፊት የሚጋጨውን እኛም ፊት ለፊት እንጋጨዋለን። ይሄ የሮሜ 14ቱ ለአንተ አልተጻፈም ነው የምንለው። ታዲያ ለማን የተጻፈው? እንደኛ ጌታን አምኖ ለተቀበለ ለወንድማች በቤቱ ስላሉት የተጻፈ ነው እንጂ እንደማይሽር ቁስል ለሚለው ጳውሎስ ትምህርታቸው እንደማይሽር ቁስል ለሆኑት
ሐሰትን አሽሉከው የሚያገቡ ቤቱን የሚያፈርሱ ሚላቸው እኚህ ከስራቸው የተነቀሉ ሚላቸው ጴጥሮስ እንደዛ ያሉትን አይመለከትም። እዛ ጋር መሳሳት ነው ኃጢያቱ። ይሄኛው መሳሳትና ቁጥብነት ለሐሰተኞች አይሆንም። ራሱ እዚሁ ሮሜ 16 ቁጥር 17 ላይ እዚሁ ምዕራፍ 16 ላይ እዚሁ መጽሐፍ ውስጥ ምን ይላል? ምዕራፍ 16 ቁጥር 17 ወንድሞች ሆይ መለያየትን ከሚፈጥሩትና የተማራችሁትን ትምህርት በመቃወም በጉዟችሁ መሰናክል ከሚያደርጉት እንድትጠነቀቁ አሳስባችኋለሁ፣ ከነርሱም ራቁ ይላል። እንደነዚህ ያሉት ሰዎች የሚያገለግሉት ጌታችንን ኢየሱስ ክርስቶስን ሳይሆን የራሳቸውን ሆድ ነው። በለሰለሰ አንደበታቸውና በሽንገላ የዋሆችን ያታልላሉ። እንደዚህ አይነቶቹን መታችሁ አትፍረድ ስለተባለ እኔ እሱ ላይ ጌታ ስላልሆን መጽሐፍ ቅዱስ ማንህና ነው አንተ የምትፈርደው ብሎ ስላስጠነቀቀኝ እኔ እነሱ ላይ እጄን አላወዛውዝም። ይሄ ደግሞ ሌላ ትምህርት የሚፈልግ ነገር ነው። እንደዛ ሁለቱ እንዳይሳከሩ በጥበብ የቃሉ ምክር ማስተዋል አለብን። ሐሰተኞችን እንላለን። እንደ እግዚአብሔር ቃል ማሄዲቱን በግልጽ እንቃወማለን። መጽሐፍ ቅዱስ አታድርጉ ብሎ በግልጽ የነገረንን አድርጉ ብሎ በግልጽ የነገረንን ግልጽ በሆኑ ጉዳዮች ላይ ተቃራኒ ሐሳብ ይዘው የሚመጡትን የለም እነኚህ ተሳስተዋል እንላለን። ስህተት ከሆነ እነኚህ ነፍቀዋል እንላለን። የተደራጀ ራሱን የቻለ ሄረሲ ከሆነ ማቴሪያል ሄረሲ ከሆነ ኖ እንላለን። ይሄኛው የሮሜ 14ቱ ምክር ግን እኛው መሃል ነው። እቤት ውስጥ በግልጽ ባልተጻፉ አሻሚ በሆኑ ጉዳዮች ላይ ጥግና ጥግ ቆመን ድንጋይ እንዳንወራወር ይህንን ስርዓት አንገታችሁ ላይ አንጠልጥሉ፣ ይህንን እንደ ማነር ይዛችሁ ተዳደሩበት ነው እያለን ያለው። ሰፈር መለያየት አለብን። ሁለቱ ፕሪንሲፕሎች ለየቅል ናቸው። ሮሜ 14ን ጠቅሶ አንድ ሰው ሐሰተኛ ነቢያትን እንድቀበል መጥቶ በዚህ ቃል እኔን ማሳጅ ማድረግ አይችልም። እሱ ሌላ ይሄ ሌላ። እሱም ሚዛን ጠብቃችሁ እንድሰው ነው። ኦኬ፣ ወደ ሶስተኛው ሐሳብ እንምጣ። ቁጥር 4 በቅንፍ 3 ነገር ግን እግዚአብሔር ሊያቆመው ይችላልና ይቆማል ይላል። እንግዲህ የመጀመሪያው በሌላው ሎሌ ላይ የምትፈርድ አንተ ማነህ የሚል ነው ጥያቄው። ሁለተኛ ደግሞ ይሄ ሰው መውደቅ ቢገጥመው ቢቆምም ለማን ነው? ለጌታው ነው የሚለውን አሳየን። አሁን ደግሞ እዚሁ ቁጥር 4 ላይ በሶስተኛ ደረጃ እግዚአብሔር ሊያቆመው ይችላልና ይቆማል ይላል። ጳውሎስ ቢወድቅ እንኳን ነው ማለት በጣም ወርስት ሲናሪዮ አከራካሪ ጉዳይ ላይ ከኛ ተቃራኒ አቋም የያዘው ሰው የመጨረሻው ምንፈራው ነገር ምን ቢሆን ብለን ነው? ቢወድቅ ወይ ወድቋል በቃ እንኳን ብለን በቃ ይሄ ሰው እዚህ ነገር ላይ አቋሙ እንዲህ ከሆነ አበቃለት እንኳን ብንል እዛ የፈራነው መጨረሻ ላይ እንኳን ቢደርስ ማን መልሶ ሊያቆመው ይችላል? እግዚአብሔር መልሶ ሊያቆመው ይችላል። ይሄ ከልክ ያለፈ ስጋት ነው እያላቸው ነው። በተለይ ለደካማው ቡድን ከልክ ያለፈ ስጋት ውስጥ ነው የገባው። ሲጀምር አንድ ሰው ግልጽ ሆነው ባልተጻፉ ጉዳዮች ላይ ከኛ የተለየ አቋም ስለያዘ ብቻ ወድቋል አይባል፣ አልዳነም አይባልም። ሲቀጥል ከዚያም አልፎ ቢወድቅ እንኳ መልሶ እንዲቆም ሊያደርገው የሚችል እኛን ያቆመን አምላክ አለው ብለን ነው የምናስበው። ያቆመዋል ነው። አያችሁ፣ አጨቃጫቂ ጉዳዮች ላይ የፍርድ ሚዛኑ ከኛ እጅ ወጥቶ ማእጅ ይግባ ነው። ጌታ እጅ ይግባ። እኛ ልንሳሳት እንችላለን። እኛ የቆምንበትን አንግል ብቻ አይተን ነው ሰውን ልክ አይደለም ልንል የምንችለው። በእኔና በእናንተ መካከል 6 ቁጥር ቢጻፍ እናንተ 9 ታያላችሁ፣ እኔ 6 ታያለሁ። 9 እያልን ቀኑ ሊያልቅ ይችላል። እናንተም ልክ ናችሁ፣ እኔም ልክ ነኝ። ስለዚህ አንድ ርዕሰ ጉዳይ ላይ ሁለት የተለያየ ትርጉም ቢኖረን ትክክል ነው ብላችሁ ደግሞ አንጻራዊነት ያስተምራል ብላችሁ እንዳትወጥሩት። ሁለታችንም ልክ አይደለንም። ትክክለኛው ትርጉም ያለው ቁጥሩን የጻፈው እጅ ላይ ነው አይደለም? ስለዚህ ሁለታችንም ቦታችን አሁን እኔና እናንተ 6 9 አየን። እዚህና እዚህ ያሉትስ ትርጉም የሌለው ነገር ያለው ያዩ
360 ዲግሪ አይኖች ብንተክል ሁሉም የየራሱን ያያል። አማራጩ ምንድነው? ቁጥሩን የጻፈው እጅ ምን እንድንልለት ነው የጻፈው ብለን ነው የምናየው። እሱ እንዲህ ነው እኔ ያሰብኩት ካለ ኦኬ ልክ ነን እንላለን። አንዳንድ ጊዜ የኛን አቋም አከራካሪ ጉዳይ ላይ ያለውን የኛን አቋም ይዘን ከዛ ተቃራኒ ያለውን ወንድምና እህት ወድቋል የሚል ስጋት ውስጥ ልንገባ አይገባም። ቢወድቅ እንኳን ችግር የለውም። እንደዛ አይነቱ ጉዳይ ላይ እኛ የፈራነውን መውደቅ ቢወድቅ እንኳን ችግር የለውም። መልሶ ሊያቆመው የሚችል ጌታ አለ። ብቻ እሱ ዋና ነገር ላይ አይወደቅ እንጂ ቤተክርስቲያንን ተሸክሞ ያቆሟት አእማድ የሆኑ መሰረታዊ የሆኑ ነገሮች ላይ አይሳሳት እንጂ እዛ ላይ የተበላሸ ነገር አይኑረው እንጂ ከዛ ውጪ ኤሌመንተሪ የሆኑ አከራካሪ የሆኑ ጉዳዮች ላይ ተቃራኒ አቋም እንኳን ይዞ በዛ ተሳስቷል ብለን ብንሰጋ ስጋት አይግባችሁ። እሱ መልሶ ሊያቆመው የሚችል ማን አለ? እግዚአብሔር አለ። በዚህ ደረጃ ጥቂት የሆነ ጉዳይ ነው ሊከፋፍላቸው እያሟሟቀ ያለው። አያችሁ ጳውሎስ ይህን ርዕስ ማንሳቱ ቤተክርስቲያኒቷን ከብዙ ውድቀት እንደሚታደጋት በዚህ መገመት እንችላለን። ዮሐንስ ወንጌል ምዕራፍ 10 ቁጥር 27 ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 27 ላይ እስከ ቁጥር 29 እናንተ አንብቡት። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለምም አይጠፉም ይላል፣ ከእጄም ማንም አይነጥቃቸውም። ስለዚህ ስጋት አይገባንም። ይሄ አከራካሪ ጉዳይ ላይ ተቃራኒ ሐሳብ ያዘው ሰው እኛ ይወድቃል ብለን እንኳን ብንሰጋ በእጁ ያስገባው እረኛ ፈልቅቆ ከእጁ ማንም ሊወስድ የማይችልበት የጸናን ለዘላለም የማይጠፋበት ጉረኖ ውስጥ ኦሬዲ የገባ ሰው ነው እየተጨቃጨቀ ነው ያለው። ስለዚህ ጭቅጭቁ ላይ ተመስርተን የዘላለም መጥፋት አደጋ ሊገጥመው ይችላል የሚል ጭንቀት ውስጥ አንገባም። ለዘላለም የማያጠፋው እና ለዘላለም እንዳይጠፋ ተጠብቆ እንዲቆይ የሚያስችለው አስተማማኝ እረኛ ጉረኖ ውስጥ ስለሆነ የገባው። መዝሙር 37 ቁጥር 23 ላይ መዝሙር 37 ቁጥር 23 የሰው አካሄድ በእግዚአብሔር ይጸናል፣ በመንገዱ ደስ ይለዋል፣ ቢሰናከልም አይወድቅም፣ እግዚአብሔር በእጁ ደግፎ ይይዘዋልና ይላል። በእንደዚህ አይነቱ ጉዳዮች ላይ አላስፈላጊ የሆነ ድነት ሁላ ሊጠፋ ይችላል የሚል ጫፍ የደረሰ ቴንሽን ውስጥ አንገባም ነው። ይሁዳ ቁጥር 24 ይሁዳ 24 ላይ እንዳትወድቁ ሊጠብቃችሁና ያለ ነቀፋና በደስታ በክብሩ ፊት ሊያቀርባችሁ ለሚችለው ለእግዚአብሔር ምስጋና ይሁን ይላል። እንዳትወድቁ ሊጠብቃችሁ አይደለም አከራካሪ ጉዳይ ላይ ይቅርና በሌሎች እንኳን አስፈላጊና ዋና በተባሉ ጉዳዮች ላይ እንዳንወድቅ ሊጠብቀን የሚችል የማይተኛ የማያንቀላፋ እረኛ አለን። እሱ የሁል ጊዜ መተማመኛችን ነው። ስለዚህ መጽሐፍ ቅዱስ ዋና ባላደረጋቸውና በግልጽ ባልተናገራቸው ጉዳዮች ላይ ቆመን ማንንም ቆሟል ወድቋል የሚል ብያኔ ላይ እንዳንደርስ እግዚአብሔር ይጠብቀን። አላስፈላጊ ሮንግ የሆነ ኮንክሉዥን ውስጥ እንዳንገባ። ወደ ቁጥር 5 እና 6 እንሂድ። እንግዲህ ቁጥር 4 ውስጥ አይ ሆፕ ብዙ ቁም ነገሮችን እንዳገኘን ተስፋ አደርጋለሁ። ወደ ቁጥር 5 እና 6 እንሂድ። ይህ ሰው ይላል ቁጥር 5 ይህ ሰው አንድ ቀን ከሌላ ቀን እንዲሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። እያንዳንዱ በገዛ አእምሮ አጥብቆ ይረዳ። ቀንን የሚያከብር ለጌታ ብሎ ያከብራል። ቀንን የሚያከብር ለጌታ ብሎ ያከብራል። የሚበላም እግዚአብሔርን ያመሰግናልና ለጌታ ብሎ ይበላል። የማይበላም ለጌታ ብሎ አይበላም፣ እግዚአብሔርንም ያመሰግናል ይላል። ቁጥር 1 እና ቁጥር 3 ከ1 እስከ 3 ባለው ክፍል ውስጥ በዋነኛነት ያነሳልን የምግብን አጀንዳ ነበር። የምግብን አጀንዳ አነሳና ቁጥር 4 ላይ በደንብ አድርጎ መያዝ ያለብንን ነገር አስያዘ። አሁን ደግሞ ቁጥር 5 እና 6 ላይ ቀናትን የማክበርን ጉዳይ ያነሳል።
ቁጥር 6 ላይ ደግሞ ሁለቱንም ርዕሰ ጉዳዮች ምግብንም ቀንንም አስመልክቶ ያሉትን ጎራዎች አንድ ላይ ይከታቸውና ልብ ሊሉት የሚገባውን አንዱ ስለሌላው አንደርስታንድ ያላደረገውን ፋክት አንስቶ ጳውሎስ እንዲግባቡ ምክር ይሰጣቸዋል። ቀናትን የማክበርና ያለ ማክበር ጉዳይ ነው እነኚህ ሁለት ቁጥሮች ውስጥ ገኖ የወጣው። ሰው ቁጥር 5ን በቅንፍ ሀበሉና ይህ ሰው አንድ ቀን ከሌላ ቀን እንዲሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። ስለዚህ ቀናት ላይ ሁለት አመለካከት ይዘዋል እነዚህ ሰዎች። ደካማ የተባለው ከቀናት መካከል አንዳንዱ ቀን የተቀደሱ ስለሆነ ከቀናት መካከል የተቀደሱ ስለሆነ የተለየ አቴንሽን ልንሰጣቸው ይገባል ብሎ ያስባል። ጠንካራ የሆነው ደግሞ እንደዚህ ብሎ ነገር የለም፣ የተቀደሰ ያልተቀደሰ ቀን የለም። ስለዚህ እኔ ይሄንን ለማክበር ያንን ላለማክበር በቂ ምክንያት አይደለም፣ ስለዚህ አላከብርም ይላል። ይሄ ነገር መሃላችሁ አለ ነው። እንግዲህ ችግሩን ነው ሜንሽን እያደረገ ያለው ጳውሎስ። ቁጥር 5 የመጀመሪያው ሐረግ ላይ እያብራራ ያለው ቀንን አስመልክቶ በመካከላቸው ያለውም ጎራ ነው። አይነው አውቃለሁ፣ አንዳንዶቻችሁ የተወሰኑ ቀናት የተቀደሱ ናቸው ብላችሁ ነው የምታስቡት፣ አንዳንዶቻችሁ ደግሞ እንዲህ አታስቡም፣ ቀን ሁሉ አንድ ነው ብላችሁ ነው የምታስቡት ነው እያለ ያለው። በዚያ ዘመን ልክ እንደ ማዕድ እንደ ምግብ ሁሉ የቀን ጉዳይም ወንድሞችን ያከራከረ ምናልባት ቤተክርስቲያንንም ለመከፋፈል አቅም የነበረው ችግር ነው። ቀላል አልነበረም ለነሱ። እርግጥ የምግብና የቀናት ጉዳይ እርስ በርስ ተከታትለው የሚነሱ ጉዳዮች ናቸው። በብሉይ ኪዳንም እንዲሁም ደግሞ አዲስ ኪዳን ሐዋርያት በተከሏት ቤተክርስቲያን ውስጥ ይመጣ የነበረው ይሄ የምግብ የቀን ችግር ተነጣጥሎ አይደለም፣ ብዙ ጊዜ አንድ ላይ ተነባብሮ ነው የሚነሳው ቤተክርስቲያን ውስጥ። ቆላስይስ ምዕራፍ 2 ቁጥር 16 ላይ እንግዲህ ይላል ቆላስይስ 2:16 እንግዲህ በምትበሉትም ሆነ በምትጠጡት ወይም በዓልን ወር መባቻንና ሰንበትን በማክበር ነገር ማንም አይፍረድባችሁ ይላል። በእርግጥ የቆላስይሱ ኮንቴክስት ኮምፕሊትሊ ሌላ ነው። ጉዳዩ ግን ቀንን የማክበርና ምግብን የመብላት ጉዳይ እርስ በርስ ተጋምዶ የሚነሱ ነበሩ። አይሁድ እንግዲህ በህጋቸው በሶስት ይከፈላል። ይህን ከዚህ ቀደም አይተነዋል። አንደኛው ለምሳሌ ይሄ ሞራል ሎ የሚባለው ነው። ከምግባር ጋር ተያይዞ እግዚአብሔር የጻፈላቸው በርካታ ህጎች አሉ። ሶስተኛው ለምሳሌ ሌላው ይሄ ሲቪል ሎ የፍትሐብሔር ህግ የምንለው እርስ በርስ ባለ ግንኙነት ውስጥ ሊከተሏቸው የሚገቡትን መርሆች ሰጥቷቸዋል። ሌላው ሴሪሞኒያል ሎ የሚባለው ይሄ በዓላትን ከቀናት ጋር ከምግብም ጋር ተያይዘው ያሉ ሐሳቦችን የሚያትት ህግ ማለት ነው። በዚህ በብሉይ ኪዳኑ በሴሪሞኒያል ሎ የተቀደሱ የተባሉ የተለዩ የተባሉ ቀናቶች አሉ። እንግዲህ አሁን ዳግም ከተወለዱ በኋላ በሮም ቤተክርስቲያን ውስጥ ክርስቲያን የሆኑ አይሁዳውያን ከነኚህ ሴሪሞኒያል ሎ አንዳንድ ጉዳዮች ዛሬ በአዲሱ የእግዚአብሔር ህዝብ ውስጥ መቀጠል አለባቸው፣ ወይም ደግሞ እኔ ክርስቲያን ከሆንኩም በኋላ እኚህን ነገሮች የተቀደሱ ቀናትን እንዳከብር ይፈቀድልኝ። ይህንን ደግሞ አሕዛብ የተባሉ ቀድሞ አሁን ግን ጌታን የተቀበሉ ወንድሞቼ የሆኑት በትውልድ ግሪካውያን የሆኑትም ይህንን ስርዓት መከተል አለባቸው ብለው ነው የሚያስቡት። በተለይ ጁዳይዘርስ የአይሁድ እምነት መምህራን አብዛኞቹን የአዲስ ኪዳን ቤተክርስቲያናትን እየተጠጉ ያውኩ የነበረበት አንዱ ዶክትሪን ቀናትን ስለማክበር ነበር። ለምሳሌ ገላትያ 4 ቁጥር 8 አንዱ የገላትያው ምንፍቅና ከቀናት ማክበር ጋር የተያዘ ነው። ገላትያ 4:8 አሁን ግን እግዚአብሔርን አውቃችሁታል፣ ይልቁንም ደግሞ በእግዚአብሔር ታውቃችኋል። ታዲያ እንደገና ወደ ደካማና ወደ ማይጠቅም ትምህርት እንዴት ትመለሳላችሁ? ዳግም በእርሱ በባርነት ለመጠመድ ትፈልጋላችሁን? ልዩ የሆኑ ቀኖችን፣ ወሮችን፣ ወቅቶችንና ዓመታትን ታከብራላችሁ ይላል። መተው ጁዳይዘርስ የገላትያን ቤተክርስቲያን በእምነት ነው የሚጸደቀው ብሎ ጳውሎስ ያስተማራችሁ ትምህርት ስህተት ነው። ሲጀምር እሱ ሐዋርያ አይደለም፣ እነ ጴጥሮስ ናቸው ሐዋርያ አድርገው የቀቡት። እንዲህ ያሉ ክስ ስላቀረቡበት ነው በሰው ወይም ከሰው ሐዋርያ ያልሆነ ይላቸዋል። እንደውም ማስረጃ ከፈለጋችሁ ቀብተዋል የምትሉትን ጴጥሮስን ራሱ በህዝብ ፊት እኔ ወቅሼዋለሁላ ይላል። ብዙ ጀስቲፊኬሽን ያቀርብላቸዋል ጳውሎስ። እነዚህ ሰዎች ይመጡና ቀናት ማክበር አለባችሁ፣ በእምነት ብቻ አይደለም በስራም ነው የሚጸደቀው፣ ድሮ የጣላችሁትን ነገር መልሱና አንሱና
እንደዛ አድርጉ ብለው በጣም ያውኳቸው ስለነበር ልዩ የሆኑ ቀኖችን፣ ወሮችን፣ ወቅቶችን፣ አመታትን ለማክበር ትነሳሳላችሁ ምን ሆናችሁ ነው እያለ ጳውሎስ እንደው በከንቱ ለፍቼ እንዳይሆን እያለ ይወቅሳቸዋል። እንድትይዙልኝ የፈለኩት የቀናት ጉዳይ ለኛ እንደቀለለን አይደለም። ለሮም ቤተክርስቲያን ወይም ለሌሎች አዲስ ኪዳን ለነበሩት አብያተ ክርስቲያናት ቀናትን የማክበር ጉዳይ አስቸጋሪ ጉዳይ ነው። ሁሉ ጊዜ ጌታን የተቀበለ አይሁዳዊ ቸርች ውስጥ ካለ ከትናንትናው የሚስበው ነገር አያጣው። ስለዚህ አንዱን ሳብ ያደርጋል ማለት። ይሄ ደግሞ ከአይሁዳውያኑ ይልቅ ጌታን ለተቀበሉ ለግሪካውያኑ እጅግ በጣም ጨናቂ ጉዳይ ነው። ቀናት ማክበር ስትሏቸው የነሱ የቅርብ ጊዜ ትዝታቸው ለአማልክት ለጣዖታት የተለዩ አንዳንድ ቀናትን ነው የሚያስታውሱት። በዚህ ጉዳይ ሁለቱም ሊሰነካከሉ ነው፣ ተሰነካክለው ሊወርቁ ነው። ግሪካዊው ጣዖታትን ሊያስብ ነው ቀናትን አክብር ስትሉት፣ አይሁዳዊው ደግሞ ቀናትን አክብር ስትሉት የጥንቱን ሴሪሞኒ ያለው ውስጥ ያለውን እሱን ትዝ እያለው ሊመጻደቅ ነው። ይሄንን ነገር ማስታረቅ ምናልባት አስቸጋሪ ነው። ለዚህ ነው ይሄ ችግር አለ ብሎ ቀድሞ ለችግሩ እውቅና ይሰጣቸዋል። አንዳንዱ ሰው አንዳንዱ ቀን የተለየ የተቀደሰ እንደሆነ ያስባል። ሌላው ደግሞ ሁሉም ቀን አንድ ነው ብሎ ያስባል። ከሐዋርያትም ዘመን በኋላ በጥንቷ ዘመን ቤተክርስቲያን ውስጥ ይሄ ጉዳይ አጨቃጫቂ ይሆናል። ምናልባት ለአንዳንድ ቤተ እምነቶች መወለድም አንዱ ምክንያት ቀናት ላይ ያለ እሰጥ አገባና ኮንፊውዥን ነው። እንደ አድቬንቲስት ያሉ ቤተክርስቲያናት ይሄ ከኛም ዘመን የራቀ አይደለም። እኛንም ዘመን ካየነው ቀናትን ከማክበር ጋር ተያይዞ በእኔ ግላዊ ምልከታ መጠነኛ የሆኑ ልዩነቶች አሉ ወይም መሟሟቆች አሉ። ለዚህ አይነቱ ልዩነት ዱብዱባ ያለው ለምሳሌ ገናን በተመለከተ የክርስቶስ የልደት በዓልን አስመልክቶ፣ ስቅለትን አስመልክቶ እና ፋሲካን እኚህን ሶስቱን በዓላት አስመልክቶ ማክበር የለብንም የሚሉ አሉ። የለም ማክበር አለብን የሚሉ አሉ። በዛ ደረጃ ቤተክርስቲያንን ለመከፋፈል አከራካሪ ጉዳይ ሆኖ አቅም አግኝቷል ብዬ ባላስብም ግን እንደዛ አይነት ነገሮች አስተውላለሁ። ለምሳሌ ፑሪታንስ የሚባሉት እኚህን ሶስት በዓላት ማክበር የለብንም ብለው ያስቡ የነበሩ ናቸው። እንግዲህ በወንጌላውያን ታሪክ ውስጥ ገብተን ስናይ እኚህን በዓላት ማክበር ለምን ነው ማታከብሩት? መጽሐፍ ቅዱስ የትም ቦታ በግልጽ እኚህን በዓላት አክብሩ ብሎ አላዘዘንም፣ ስለዚህ ማክበር አንገደድም ይላሉ። አይ ማክበር አለብን ይላሉ። እኛ ደግሞ ምርምር ስላላደረግን በዛ ላይ ምግብም ስለሚበዛው አቋም አልያዝንም። ስለዚህ እንመራመር ዘንድ ጌታ ይርዳን። ምግቡን ግምቱ ሳትከቱት ቀኑ ላይ ግን ምርምር ማድረግ ጥሩ ነው። ደስ የሚለው ኢትዮጵያዊ በምግብ አይጣላም። ግን አንዳንድ ማንገባባቸው ምግብ ቤቶች አሉ። ለክፉም ለደጉ በስም አንጠራም፣ ግን አሉ። ማትገቡባቸው ምግብ ቤቶች ካሉ የአይሁዳውያኑ ጭንቀት ይገባቸዋል። ለምንድን ነው ማትበሉት? የዛ ቤት ስጋ ለምንድን ነው በኪሎ ማታስቆርጡት? ችግሩን የሩቅ ዘመን አድርጋችሁ አይሁዳውያን እኮ እያላችሁ እንዳታነቡት ነው። ለራሳችሁ በሉ። ጉዳዩ ውስጥ ከገባም ብዙ ነገር ስለማይጠፋ ማለት ነው። ግን ቸርች ይዛችሁ እንዳትመጡ እሺ። እዛው ጨርሱት። ነገሩን ነው። አከራካሪ ጉዳይ ላይ ለመከራከር ብዙ ጊዜ ማብከን አለብን ብዬ ስለማላስብ እኚህ በዓላት እናክብር አናክብር፣ ባይብል የቱ ጋር ነው? ገና ኢየሱስ የተወለደው መች ነው? ትክክለኛውስ የትውልዱ ቀን የትኛው ነው? የአውሮፓውያኑ ነው ወይስ የኦርቶዶክስ ተዋህዶ የሩሲያ የዚህ የምስራቆቹ የትኛው ነው? ስቅለትን የቱ ጋር ነው ጌታ አክብሩ ያለን? ፋሲካን የቱ ጋር አክብሩ ብሎ ሐዋርያት ይሄን ደንግገዋል? ለቤተክርስቲያን ተሰጥቷል? መች ነው የተጀመረው? እኚህና የመሳሰሉ ቀናት ሲባል የሩቅ ጉዳይ አይደለም። ቀድሞ መዘጋጀት ደግሞ አስተዋይነት ነው። ምንም ይሁን ምን ግን ለመለያየት የሚያበቃን ርዕስ አይደለም። እጅግ በጣም በግልጽ ስላልተጻፈ ዲያሎጊስማስ የሚለው ወይም አከራካሪ ጉዳዮች ዲስፒዩተብል ማተርስ የሚባለው ፎልደር ውስጥ ነው የምንከተው ማለት ነው። የባከነ ጊዜ ሲኖረን ገባ ወጣ እያለን እናየዋለን። ሌላው ይሄን ካነሳ በኋላ ችግሩን በስም ከጠራላቸው በኋላ ምን ይላል? ቁጥር 5 በቅንፍ ልትሉ ትችላላችሁ። እያንዳንዱ በገዛ አእምሮ አጥብቆ ይረዳ ይላል። የሚገርም ነው። ጳውሎስ በዚህ ቀናትን ከማክበርና ካለማክበር ጋር ተያይዞ የማናቸውንም ሐሳብ አያጸድቅም፣
የማናቸውንም ሐሳብ አይኮንንም። ጠንካሮቹ ልክ ናቸው፣ ደካሞቹ ተሳስተዋል አይልም። ደካሞቹ ተሳስተዋል፣ እኚህ ጠንካሮቹ እንዲህ ብሎ ምንም አይነት ብያኔ አይሰጥም። ዳኝነቱን ወደ ራሳቸው ነው የሚያወርደው። እናንተ ወስኑ። አከራካሪ ስለሆነ የዘላለምን ሕይወት ለመውረስም ላለመውረስም በቂ ጉዳይ ስላልሆነ ማህበራችሁ የምታውቁት እናንተ ስለሆናችሁ ተናባችሁ የጋራ የሆነ ነገር መውሰድ እንድትችሉ እንካችሁ አንዱ ምክር፣ እያንዳንዱ በገዛ አእምሮ አጥብቆ ይረዳ። አዲስ መደበኛ ትርጉም እያንዳንዱ የራሱን ውሳኔ ልብ ብሎ ይወስን። 1997 እንግዲህ ይህን በመሳሰለው ነገር እያንዳንዱ ሰው ከልቡ ያመነበትን ያድርግ ይላል። ስለዚህ የሶስቱንም ቨርዥን አንድ ላይ ጨምቄ እንደርስ ይዤዋለሁ። እሱም ብጽፉት ጥሩ ነው። እንግዲህ እያንዳንዱ አጥብቆ ይረዳ፣ ልብ ብሎ ይወስን፣ ከልቡ ያመነበትን ያድርግ። ይሄ ነው እንግዲህ ምክሩ። እንደዚህ አይነት ጉዳዮች ላይ ቀናትን አስመልክቶ ለተፈጠረው ልዩነት ቤተክርስቲያኒቷ የማን ትሁን? አይ አንዳንዱ ቀን የተቀደሰ ነው የሚሉት ትሁን፣ ኖ የነሱ አትሁን፣ ቀን ሁሉ አንድ ነው የሚሉት ትሁን ብለን ቤተክርስቲያንን እንዲህ ጥቃቅን ጉዳይ ውስጥ ገብተን አውርደናት ለማንም ስልጣን አንሰጥም። የማንም ልትሆን አትችልም። ክብርት ቤተክርስቲያንም በውስጧም ያለን ብልቶች አንድ ራስ አለን፣ እርሱም ኢየሱስ ክርስቶስ ነው። እንዲህ ያለው ጉዳይ ግን እንዴት ባለ መርህ ይዳኝ የምትሉ ከሆነ እያንዳንዱ አጥብቆ ይረዳ፣ ልብ ብሎ ይወስን፣ ከልቡ ያመነበትን ያድርግ። ይሄ ማለት ግን ምን ማለት ነው? ይሄ ማለት ደግሞ ምን ማለት ነው? ጳውሎስ በመጀመሪያ ደረጃ እንዲህ ሲል እናንተ የገባችሁ ትክክል ነው እያለ አይደለም። አቋማችንን እያጸደቀልን አይደለም። ሁሉ ሰው አጥብቆ በአእምሮ ይረዳ፣ ልብ ብሎ ይወስን፣ ከልቡ ያመነበትን ያድርግ ሲል የገባችሁ ነው ትክክሉ፣ የናንተ አቋም በዚህ ጉዳይ ላይ የናንተ አቋም ነው ትክክሉ ብሎ የማንንም ጎራ አቋም እውቅና እየሰጠ አይደለም እያለ ያለው። ነገረ ጉዳዩ ይግባችሁ ነው። መጀመሪያ በጉዳዩ ላይ በቂ ምርምር አድርጉ፣ በቂ ጥናት አድርጉ፣ በቂ የሆነ መረዳት ይኑራችሁ። ጉዳዩን አስመልክቶ እንደገባችሁ እርግጠኞቹ ነው። እየተወራ ያለው የቀን ጉዳይ ምን ማለት እንደሆነ እንደገባችሁ መጀመሪያ እርግጠኞቹ ነው። ቀንን አስመልክቶ ሁሉንም መጽሐፍት መርምራችሁ መያዝ ያለባችሁን ዕውቀት እስቲ ቀድማችሁ ያዙ። መዘዙን አጥኑት፣ እያንዳንዱን ፈትሹ ነው እያለ ያለው። አማኝ አከራካሪ በሆኑ ጉዳዮች ላይ የትኛውንም አይነት አቋም ለመያዝ ከመሽቀዳደሙ በፊት ወይም የትኛውም ጎራ ውስጥ ጥልቅ ለማለት ከመሮጡ በፊት ግን ጉዳዩ ምንድን ነው? ይሄ ነገር ምን ማለት ነው? በዚህ ነገር ምንድን ነው የተጻፉ ጽሑፎች አሉ ወይ? ታሪክ ምን ይመሰክራል ብሎ ማጥናት አለበት። ልብ ብሎ ነው መወሰን ያለበት። ልብ ሳይል መወሰን የለበት። ታውቃላችሁ ብዙ ጴንጤ ብዙ ነገር ላይ አቋም የለውም። የተዋሰው አቋም አይጠፋም። እኛ ሀገር ብዙ ሰው እየኖረ ያለው በተዋሰው አቋም እንጂ ራሱ ጥናት አድርጎ ምርምር አድርጎ አውጥቶ አውርዶ ሚዛን ላይ አስቀምጦ ይሄ ነው ብሎ በመረጠው ሳይሆን ከሌሎች በተዋሰው አቋም ላይ ውክልና አያስፈልግም። የአቋም ውክልና አደገኛ ነገር። እንደው ሀገር ይወከላል እንጂ አቋም አይወከልም። አቋም የግል ነው መሆን ያለበት። ስለዚህ ነው ይመራመር፣ ቀድሞ ያጥና፣ በዚህ ጉዳይ የሚያስፈልገውን መረዳት ያዝ ነው። ሌላው ጳውሎስ ሕሊናችሁ ይምራችሁ ሲል እንግዲህ በአእምሯችሁ አጥበቃችሁ ተረዱ፣ ልብ ብላችሁ ወስኑ ሲል ሕሊናችሁ ወይም ያገኛችሁት ጥናት ምርምራችሁ በዚህ ጉዳይ ያካበታችሁት መረዳት ወይም አእምሯችሁ ከቃሉ ስልጣን በላይ ሆኖ ይወስንላችሁ እያለ አይደለም። በዚህ ደረጃ ሕሊናችን የእግዚአብሔርን ቃል ስልጣን ተክቶ ወይም ላዕላይና የበላይ ሆኖ እንዲህ ባሉ ጉዳዮች ላይ የመወሰን ምንም አይነት መብት የለውም። ለምን? አንደኛ ዮሐንስ ምዕራፍ 3 ቁጥር 20 አንደኛ ዮሐንስ ምዕራፍ 3
ቁጥር 20 ተመሳሳይ ነገር ያወራና እግዚአብሔር ከልባችን ይልቅ ታላቅ ነውና ሁሉን ነገር ያውቃል ይላል። ከኛ ዕውቀት የሚበልጠው ከልባችን ይልቅ የሚበልጠው ከኛ አይምሮ የሚበልጠው ከህሊናችንም የመወሰን አቅም በላይ የሆነው እግዚአብሔር ስለሆነ ይሄን ነገር በአይምሯችሁ በህሊናችሁ ወስኑ ሲል ህሊናችሁ ከቃሉ ስልጣን በላይ ሆኖ ይምራችሁ እያለ አይደለም፣ ከቃሉ ስልጣን በታች። ምርምራችሁ፣ ጥናታችሁ፣ በዚህ ዙሪያ የምትቆፍሩት ነገር የምታዳብሩት ዕውቀት ሁሉ መመዘንም መፈተሽም ያለበት በማን ሚዛን ነው? በቃሉ ሚዛን ነው። ይሄ ቃል ሁልጊዜ የበላይነቱ መረሳት የለበትም። ለምን? የአማኝ ህሊና የቱንም ያህል በመንፈስ የሚመራ ቢሆንም ለክፉም ለደጉ ከቃሉ ስልጣን በታች ነው መሆን ያለበት። ለመሰላችሁ አንዳንድ ሰው በተሳሳተ መንገድ ነው አጥብቆ የሚረዳው። አጥብቆ ይረዳ ሲል ጳውሎስ ሮንግ ላይ አጥብቆ የሚረዳ ሰው አለ። አንዳንድ ሰው ምርምር የሚያደርገው ጫካ ውስጥ ነው። ስለዚህ በተሳሳተ መልኩ አጥብቆ መረዳትም ስላለ ሁሌ በትክክለኛ መንገድ ብቻ አይደለም አጥብቆ መረዳት ያለው። ስለዚህ በዚህ አይነቱ አሻሚ ሁኔታ ውስጥ የመወሰን ስልጣን ለቃሉ መሰጠት አለበት። እኔ ይሄንን አስመልክቶ ምክር ቢጤ መስጠት ፈልጋለሁ። አንዱ አደራ ምላችሁ አከራካሪ በሆኑ ጉዳዮች ውስጥ ስትገቡ ነገ እንዳታፍሩ በበቂ ሁኔታ ተዘጋጅታችሁ ግቡ። እየሮጣችሁ አትግቡ። ለክፉም ለደጉ ቅድመ ዝግጅት አድርጋችሁ ግቡ። አንድ ሁለተኛ ዕውቀቱ ከሌላችሁ ግድ የለም አትግቡበት፣ ተውት። ለምንድነው ይሄንን ያላወቅከው ብሎ የሚከሳችሁ እግዚአብሔር ስለሌለ አከራካሪ ጉዳይ ላይ ዕውቀት ሳትይዙ አትግቡ። ቢቀርም የሚጨምር ነገር የለም፣ የሚቀንሰው ነገር የለም። ለምን ይሄንን ጉዳይ አልተመራመርክም ብሎ የሚወቅስ እግዚአብሔር የለም። ሌላው አከራካሪ ጉዳዮች ላይ ጥናት ማድረግ ያለባችሁ መመራመር ያለባችሁ የሆነ ጎራ ውስጥ ለመግባት ሳይሆን ዕውቀትን ለመጨበጥ ይሁን። አንዳንድ ሰው ለቡድን ያጠናል፣ የሆነ ቡድን ለመግባት ያጠናል። አከራካሪ ጉዳዮች ላይ ቡድን መያዝ ግዴታ አይደለም። ባይሆን ማጥናት መመራመር ያለበት አማኝ ነገረ ጉዳዩን አስመልክቶ ሊይዘው የሚገባውም በቂ ዕውቀትና መረዳት ለመያዝ ይሁን። ይሄ በጣም መታወቅ አለበት። ሌላው ግልጽ ባልሆኑና አከራካሪ በሆኑ ጉዳዮች ላይ አንዳንዴ ተቃራኒ ሳይድ ላይ ያሉ ሰዎችን ለመረዳት ቦታ ቀይሮ ጉዳዩን ማየት ጨዋነት ነው። ምክንያቱም ጉዳዩ ላይ አቋማችሁ ግራም ይሁን ቀኝ ከናንተ መዳን ጋር ግንኙነት ስለሌለው ለምን ያንን ሰው ለመረዳት ቦታ ቀይራችሁ አታዩ? ልክ የ6 እና የ9 ቁጥሩ አይነት ቦታ ብንቀያየር አንተ ከዛ ስታየው እውነትም ነው 6 ነው ትሎኝ ይሆናል ለመግባባት ያህል። ለምን እዚህ ላይ ፒኤችዲን ብትሰሩ አሁን ነገረ ምግብ ብላችሁ ጥናት ብታረጉ ቸርች ላይ ምን ትጨምራለህ? ነገረ ቀናት ብላችሁ ይሆናል? ምንም ከዘላለም ህይወት ጋር ምንም ቂንጬ እንብላ ብሎን ፔፐር ይሰራል። ምን ልታረም አይጠቅም። በቃ እንዴ ምንም አይጠቅም። ግን ከሚሽን አገልግሎት ጋር ተያይዞ ባህል ስናጠና የሆነ ሰፈር ስንገባ አውደ ገብ ለመሆን እንዳስፈላጊነቱ ምናጠናው ጥናት አለ። እሱም የወንጌል ስራ በአግባቡ እንዲገባ ነው እንጂ እኛ ባህል እነሱ ጋር ገባ የነሱን ባህል አስጨበጥን አስጣልን ከዘላለም ህይወት ጋር ምንም ንክኪ የለውም። ክርስትናን ፖለቲሳይዝ ማድረግ የሚፈልጉ ግን እንዲህ ያለውን ነገር መስማት አይወዱም። ሐቁ ግን ይሄ ነው። ስለዚህ የሰውን ተቃራኒ ሳይድ ዞር ብሎ ማየት እንዴት አይተኸው ነው እስቲ ብሎ ትሁት መሆን እዛ ላይ ምንም ችግር የለውም። ና ወዲህ ና ወዲያ ገመድ መጓተት ስለሚያመጣ ማለት ነው። ሌላው በእውቀት ያልተገራ በጥናት ያልዳበረ በብዙ ወጣሪ ጥያቄዎች ያልተፈተነ አይምሮ አከራካሪ ጉዳዮች ላይ ዝም ቢል ነው የሚሻለው። በእንደዚህ አይነት ፈተና ውስጥ ያላለፈ አይምሮ በእውቀት ያልተገራ በብዙ ወጣሪ ጥያቄዎች ያልተፈተነ በጥናት ያልዳበረ አይምሮ አከራካሪ ጉዳይ ሲያይ ዘው ማለት የለበት፣ ዝም ማለት ነው። ስለዚህ የሚሻለው እንደውም መማር ነው። በጉዳዩ ላይ በቂ ምርምር ያደረገ ሰው ካለ እስኪ ንገረኝ ብሎ ሐሳብ መያዝ ነው የሚሻለው እንጂ አትገደዱ ነው። ስለዚህ ገብቶኛል የምትሉት ጉዳይ
በሚገባ እንደገባችሁ እርግጠኞች ሁኑ። የምታውቁትን ስለማወቃችሁ መጀመሪያ እርግጠኞች ሁኑ። ከዚያ በኋላ በአይምሯችሁ መወሰን ትችላላችሁ። አንድ ሜታኮግኒሽን የሚባል ቲዮሪ አለ። ሜታኮግኒሽን ቲንኪንግ አባውት ቲንኪንግ ማለት ስለምታውቁት ነገር ማወቅ፣ ስለምታስቡት ነገር ማሰብ፣ ተረድቻለሁ የምትሉትን ነገር ስለመረዳታችሁ እርግጠኛ መሆን፣ አይምሯችሁ ውስጥ ይዤዋለሁ የምትሉትን የተለያየ ቲዮሪ በሚገባ ስለመያዛችሁ እርግጠኛ መሆን። አንዳንድ ሰው ቲዮሪውን ሳይሆን የቲዮሪውን ስም ነው የሚያውቀው፣ ስለዚህ ያደናግራቸዋል። እንግሊዝኛ ደግሞ እኛ ሀገር እንግሊዝኛና ግዕዝ ሲጠቀሱ ሰው የሚያውቅ ይመስለናል። ሁለቱም ማስፈራሪያ ናቸው። እዛ ግዕዝ እዚህ እንግሊዝኛ፣ እዛም አይነት ውዥንብር ውስጥ መግባት አያስፈልግም። ብዙ ጊዜ መንፈሳዊ ነገርን አስመልክቶ ማወቅን፣ መመራመርን፣ መተንተንን ለወንጌል አስተማሪዎችና ለጥቂት ሰዎች የመስጠት የመተው አይነት ደግሞ ዝንጋታንም ማስወገድ አለብን። አንዱ በቤተ ክርስቲያን ውስጥ እንደዚህ አይነት አጨቃጫቂ ጉዳዮች ላይ ቅዱሳን የሚተራመሱበት ምክንያቱ በቂ የሆነ የቃሉ ሙላት ስለሌላቸው የእግዚአብሔርን ቃል በጥንቃቄ እና በትጋት ካለመረዳት የተነሳ እያንዳንዱ የቤተ ክርስቲያን አባል በነፍስ ወከፍ በግሉ የእግዚአብሔርን ቃል ጠንቅቆ የማጥናት የመረዳት ክርስቲያናዊ ግዴታ ነው ያለበት። ማወቁን ለጥቂቶቹ ሰተን እነሱ ደግሞ ያውቁልኛል ብለን በውክልና መንፈሳዊ ነገር ላይ መጓዝ አይቻልም። ስለዚህ ይህንን አቋም እግዚአብሔር እንድናስተካክል ይርዳል። አብዛኞቹ መንፈሳዊ ኪሳሮቻችን፣ ክስረቶቻችን የሚመነጩት የእግዚአብሔርን ቃል በግል እና በጋራ ጠንቅቆ ባለመመራመር፣ ባለማወቅ። ቆላስይስ ምዕራፍ 3 ቁጥር 16 ቆላስይስ 3:16 የክርስቶስ ቃል በሙላት ይኑርባችሁ፣ እርስ በርሳችሁ በጥበብ ሁሉ ተማማሩ፣ ተመካከሩ ይላል። በሙላት ይኑርባችሁ ይላል። እንዲህ ያሉ ጉዳዮች ሲገጥማችሁ ከውዥንብር መዳን ከፈለጋችሁ መፍትሄው የሆኑ ጃይንቶች ስር ሄዶ መሸሸግ አይደለም። እንደ ዋርካ ጥላ ሄዶ መሸሸግ አይደለም። ከሁሉም ጃይንት የሚበልጥ መጽሐፍ ቤቴ ካለ ምን አደናገረኝ አይደለም። ይህን ቁጭ ብሎ ማጥናት ነው። ይሄ ይጠበቃል። ምሳሌ 24:5 እጅግ በጣም ደስ የሚል ቃል ነው። ምሳሌ 24:5 ጠቢብ ሰው ታላቅ ኃይል አለው፣ እውቀት ያለውም ሰው ብርታትን ይጨምራል ይላል። እውቀት ያለው ሰው ብርታትን ይጨምራል። ጠቢብ ሰው ኃይል አለው፣ ታላቅ ኃይል አለው ይላል። የእግዚአብሔር ቃል ጥበብ፣ የእግዚአብሔር ቃል እውቀት ይብዛልን። ስለ አጵሎስ ሲናገር መጽሐፍ በመጽሐፍት እውቀት የበረታ ይለዋል አይደለም። አይሁዶችን እየተከራከረ ኢየሱስ እርሱ ክርስቶስ እንደሆነ እያሳመነ ይረታቸው ነበር። አንዱ ከሐዋርያት የምንማረው ጥሩ ነገር በመጽሐፍት እውቀት የበረቱ ናቸው። የሁል ጊዜ ልመናቸውም ያ ነበር፣ ክርስቶስን እንድንነግር ይላል ጳውሎስ። እግዚአብሔር ለኛ ለሐዋርያቱ የቃሉን ደጆች እንዲከፍትልን ጸልዩ ይላል። የቃሉን ደጅ እንዲከፍትልን። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 13 ጀምሮ ጳውሎስ ይህንኑ ይመክረዋል። ሁለተኛ ጢሞቴዎስ 3:13 ክፉዎችና አታላዮች ሰዎች እየሳቱ በክፋትም እየባሱ ይሄዳሉ። አንተ ግን በተማርክበት በተረዳህበት ነገር ጸንተ ኑር ይላል። ከማን እንደተማርከው ታውቃለህ። ማን እንዳስተማረ አንተም ታውቃለህ፣ እኛም እናውቃለን። ክርስቶስ ኢየሱስን በማመን መዳን ይገኛል አይደለም። ይሄንን ደግሞ ጥበብ ሊሰጡህ የሚችሉትን ቅዱሳት መጽሐፍ ታውቀሃል ነው የሚለው። የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ ፈርኒሽድ ይሆን ዘንድ ጣውላ እንደሚላግ ተልጎ ለተፈለገለት ዓላማ ምቹ ይሆን ዘንድ የእግዚአብሔር እስትንፋስ ያለበት መጽሐፍ ይጠቅማል። ስለዚህ እግዚአብሔር በቃሉ ይሙላል። ስለዚህ እያንዳንዱ በገዛ አእምሮ አጥብቆ ይረዳ ሲል እያለ ያለው የእግዚአብሔር ቃል ይሙላባችሁ ነው። በሌላ ቋንቋ በቃሉ ብርሃን ይዩት። በዚህ ጉዳይ ቃሉ ምን ይላል ብላችሁ ምርምር አድርጉ። ይሄ ጉዳይ ምንድነው ብላችሁ በቂ የእውቀት ሙላት ይኑራችሁ። ያኔ ለመወሰን አትቸገሩም ነው። ወደ ቁጥር 6 እንምጣና እንጨርስ። ቁጥር 6 ቀንን የሚያከብር ለጌታ ብሎ ያከብራል፣ የሚበላም እግዚአብሔርን ያመሰግናልና ለጌታ ብሎ ይበላል፣ የማይበላም ለጌታ ብሎ አይበላም፣ እግዚአብሔርንም ያመሰግናል አላቸው። የሚገርም ነው።
ሁለቱንም ርዕሰ ጉዳዮች ቁጥር 6 ላይ ጨፍልቆ ያመጣቸዋል። ምግብንም ቀንንም የተከፋፈሉበትን ሁለቱን ርዕሰ ጉዳይ ቁጥር 6 ውስጥ ይከተውና በተለየ ሁኔታ ቁጥር 6 ላይ ትኩረት የሚያደርገው ኢንቴንሽን ላይ ነው፣ ወይም ነገሩን የሚያደርጉት በምን ምክንያት ነው ሚለውን ጥያቄ እየመለሰ እንዲቀራረቡ ያደርጋቸዋል። ቁጥር 5 ላይ እንግዲህ ህሊና ማተር ያደርጋል። በዚህ ጉዳይ ህሊና ማተር ያደርጋል። ቁጥር 6 ላይ ደግሞ ለምን የሰውን ኢንቴንሽን አትረዱም? አንድ ሁለተኛ ደግሞ ጌታን በሚያከብር ኢንቴንሽን የምታደርጉትን አድርጉ አይነት ምክር አዘል ነገር ነው የሚነግራቸው። አንድን ቀን ከሌላ የተለየ አድርጎ የሚያስብ ሰው ወይም ይሄ ደካማ የምንለው እንዲህ የሚያደርገው ለጌታ ብሎ ነው እያለ ነው ጳውሎስ። ኬጄቪ የዚህን ኔጌቲቭ ይጨምራል። አንድን ቀን ከሌላ የተለየ አድርጎ የማያስብ ሰው እንዲህ የሚያደርገው ለጌታ ብሎ ነው ይላል። ሁለቱም የሚያደርጉት ለማ ብለው ነው? ለጌታ ብለው ነው። ምግብ የሚበላም አዲስ ወረኛ ትርጉም እንደውም ስጋ ብሎ በቀጥታ ይሄ ጠንካራ የተባለውን ቡድን እንድናስብ ስጋ የሚል ቃል ይከታል። ስጋ የሚበላውም ለጌታ ብሎ ይበላል፣ ለእግዚአብሔር ምስጋና ያቀርባልና። የማይበላውም ወይም አትክልት የሚበላው ስጋ መብላት የለብኝም የሚለው አይሁዳዊም ደካማው የተባለው ለጌታ ሲል አይበላም፣ ለእግዚአብሔር ምስጋና ያቀርባል። በጣም የተደጋገመው ቃል ጌታ ጌታ ለእግዚአብሔር ሚል ነው። አንድ ነገር ያስረዳናል ቁጥር 6 እነዚህ ሰዎች ቀናትና ምግብ ላይ ተለያዩ እንጂ ጌታ ላይ ምን አልሆኑ? አልተለያዩ። ጌታ ላይ አቋማቸው አንድ ነው። ያሰነካከላቸው ጌታ ላይ ያላቸው አቋም አይደለም። ልዩነት በመሃላቸው ሊፈጥር ያለው ክርስቶስ ላይ የገነቡት ዕውቀት አይደለም። እንደ ቤተ ክርስቲያን በማህበራቸው ውስጥ ሲኖሩ አንዳንድ ጉዳዮች፣ አከራካሪ ጉዳዮች ላይ የያዟቸው ሁለት የተለያዩ ኤክስትሪሞች ናቸው የከፋፈሏቸው። ቢያንስ ከዚህ የምንረዳው አንድ ነገር አለ። በመካከላቸው የኢንቴንሽን ግጭት የለም። ነገሩን የሚያደርጉበት ምክንያት የተጋጫ ኢንቴንሽናቸው ሁለቱም ለጌታ ብለን ነው የሚሉት። እግዚአብሔርን ለማመስገን ነው፣ ጌታ ከብሮ እንዲታይ ነው ብለው ነው የሚያደርጉት። የሁለቱም ኢንቴንሽን ደግሞ በጳውሎስ ሚዛን ጤናማ ኢንቴንሽን ነው። ማንም ለጌታ ብሎ ነው የሚያደርገውን ያለው። አከራካሪ ጉዳዮች ላይ ከኛ ተቃራኒ አቋም ያዙ ሰዎችን ወደ መፍረድና መኮነን ከመግባታችን በፊት ለምንድን ነው ያንን አቋም ያዛችሁት? ምክንያታችሁ ምንድን ነው? በምን ኢንቴንሽን ነው ግን ይሄን እናድርግ የምትሉት ብለን ቢያንስ ኢንቴንሽናቸውን መስማት አለብን። ኢንቴንሽናቸው እግዚአብሔርን ለማክበር ከሆነ ኦኬ፣ በዚህና በእኔና በወንድሜ መካከል የኢንቴንሽን ግጭት የለም። ታዲያ ለምንድን ነው የምንጠላላው? ለምንድን ነው የምንጋጨው ብሎ ወደ ማሰብ ይመጣሉ ነው። ይሄ ልብ ሊባል ይገባል። አከራካሪ ጉዳዮች ላይ የምትወሰኑትን ሁሉ መወሰን ያለባችሁ ለጌታ ክብር ብላችሁ ነው ማለት ነው። ለእግዚአብሔር ምስጋና ተብሎ ነው መወሰን ያለበት ነው። እነዚህ ጉዳዮች ላይ አንዱ ዋና አድርገን ልንይዘው የሚገባው ጎራችንን ሳይሆን በዛ ጉዳይ ላይ የገነባነውን አቋም ሳይሆን ይሄ አቋም ጌታን ያከብረዋል ወይ፣ ለእግዚአብሔር ምስጋናን ያመጣለታል ወይ ብለን ራሳችንን እንድንፈትሽ የሚሞግተን ቁጥር ነው። ቁጥር 6 የመረጣችሁት ሳይድ እናንተንና እዛ ሳይድ ውስጥ ያሉ ሰዎችን የሚያስመሰግን ሳይሆን መሆን ያለበት በቀዳሚነት ማን ነው መመስገን ያለበት? እግዚአብሔር ነው። ሚዛኑ የእግዚአብሔር መመስገን፣ የጌታ ደምቆ መታየት ነው መሆን ያለበት ነው። ኢየሱስ ቢሆን ምን ያደርግ ነበር እያላችሁ አቋም ያዙ። ጌታ ቢሆን እንደዚህ አይነት ጉዳይ ላይ ሲጀምር ይወያይ ነበር ወይ? ደግሞ ውይይት ውስጥ ደግሞ እስከገባ ምን አይነት አመለካከት ነው የሚኖረው የነበረው? እንደኔ ይፈርዳል፣ ይኮንናል ወይስ ደግሞ እንደዛ አይነት መንገድ ይከተላል ብላችሁ መመዘን አለባችሁ። ሌላው ይሄ ነገር ምን ያህል እግዚአብሔርን ያከብረዋል? ጌታ ከፍ ይልበታል ወይ? ደግሞ ይሄስ አቋም እንዴት ከጌታ ጋር ያቀርበኛል የሚለው ነገር ማንጠሪያ ሆኖ መግባት አለበት። እንደ ወንፊት የምታጠሉበት መሆን አለበት ነው። ለምሳሌ ቆላስይስ 3:23 ላይ የምታደርጉትን ሁሉ ለሰው ሳይሆን ለጌታ እንደምታደርጉት ቆጥራችሁ በሙሉ ልባችሁ አድርጉት ይላል። ከጌታ ዘንድ እንደ ብድራት የምትቀበሉት ርስት እንዳለ ታውቃላችሁና የምታገለግሉት ጌታ ክርስቶስን ነው ይላል። በእርግጥ ምክሩ የተሰጠው ለሎሌዎች ነው፣ ከጌቶቻቸው ጋር
ባላቸው ግንኙነት ሊኖሩት የሚገባውን ነው። ይሄ ለኛም ይሰራል። ለምታደርጉትን ሁሉ ለሰው ሳይሆን በቀዳሚነት ለጌታ ብላችሁ አድርጉ። አንደኛ ቆሮንቶስ ምዕራፍ ቁጥር 31 ላይ እንግዲህ ስትበሉም ሆነ ስትጠጡ ወይም ማንኛውንም ነገር ስታደርጉ ሁሉንም ነገር ለእግዚአብሔር ክብር አድርጉት ይላል 10:30 ለአይሁድም ሆነ ለግሪኮች ወይም ለእግዚአብሔር ቤተክርስቲያን መሰናከል አትሁኑ ይላል። መብላትም ከሆነ መጠጣትም ከሆነ እየለያያቸው ያለው መብላትና መጠጣት ነው አይደል? ቀን ማክበር አለማክበር ነው። ማንኛውንም ነገር ስታደርጉ ሁሉንም ነገር ስታደርጉ ለማክበር ለእግዚአብሔር ክብር አድርጉት። ለአይሁድም ደግሞ ለግሪኮችም ለእግዚአብሔር ቤተክርስቲያን መሰናከል አትሁኑ ይላል። በዚህ ምክንያት ሰው እንዴት ይሰናከልባቸዋል? ተራና ቀላል በሆነ ደግሞ አከራካሪ በሆነ መጽሐፍ ቅዱስ ባልተጨነቀበት ሐዋርያት ባልተጨነቁበት ጉዳይ ሰው እንዴት ይሰናከልባቸዋል? እንዲሰናከልባችሁ ስለምን ትፈቅዳላችሁ? ወርዳችሁስ የእግዚአብሔርን ትልቁን የማዳን ዕቅድ እዛ ውስጥ እንዴት ትከቱታላችሁ? ይሄ እኮ ተራ እኮ ጉዳይ ነው። በዚህ እኮ አይዳንም። ስለዚህ ከዚህ ወጣችሁ ለሰው መሰናከል እንዳትሆኑ ኢንቴንሽናችሁ ለጌታ ይሁን፣ ለእግዚአብሔር ምስጋና ይሁን። እንደውም የወንድማችሁን ኢንቴንሽን ተረዱ። ሰው ሰብስበን እናስቀምጠው። ከቁጥር 1 እስከ 4 ጳውሎስ ምንድን ያስተማረን? አከራካሪ በሆኑ ጉዳዮች መጽሐፍ ቅዱስ አድርጉም አታድርጉም ብሎ በግልጽ ባልተናገረን ጉዳዮች ላይ ቅዱሳን ሊኖረን ስለሚገባ 3 አመለካከት ከቁጥር 1 እስከ 4 ነው። 3 አመለካከት ይኖራችሁ። በዚህ አይነት ጉዳይ ውስጥ ስትጋበዙ ስትገቡ ማይንድ ሴታችሁ የአእምሮ ውቅራችሁ እኚህን 3 ነገሮች ያቀፈ መሆን አለበት። አንደኛ አትፍረዱ፣ ጃጅመንታል አትሁኑ ነው። ሁለተኛው አትናቁ፣ ሰው የያዘውን አቋም አይታችሁ ወደ ንቀት ውስጥ አትግቡ። ሶስተኛው አትኮንኑ፣ እንደረከሰ ነገር ጌታ እንደጣለው ነገር እንደ ኃጢአተኛ አድርጋችሁ አትኮንኑ፣ ኮንደምን አታደርጉ ያንን ሰው። አትፍረዱ፣ አትናቁ፣ አትኮንኑ። እኚህን 3ቱን መያዝ አለብን። አከራካሪ ጉዳዮች ላይ መጽሐፍ በግልጽ ባልተናገራቸው ጉዳዮች ላይ እኛ ይዘነዋል ብለን ከምንለው አቋም ተቃራኒ አቋም የያዘን ሰው እንዳትፈርዱበት፣ እንዳትንቁት፣ እንዳትኮንኑት። እኚህን ነገሮች እንዳመለካከት ደግሞ መያዝ የምትገደዱበት ምክንያት ብሎ 3 ምክንያቶችን ሰጥቶናል። 3 ምክንያት ይሄንን እንዳትፈርዱ፣ እንዳትንቁ፣ እንዳትኮንኑ የምትገደዱበት 3 ምክንያት ሰጥቶናል። 1 እግዚአብሔር ተቀብሎታል ያን ሰው። እናንተ የምትፈርዱበትን፣ የምትንቁትን፣ የምትኮንኑትን ወንድም እግዚአብሔር ምን አድርጎታል? በክርስቶስ ተቀብሎታል። ሁለተኛ የእናንተ ሎሌ አይደለም፣ ጌታ አለው ይሄ ሰው። በዛ ላይ የማዘዝ መብት የላችሁ፣ ማን ናችሁ እናንተ ብሏል። ስለዚህ ሁለተኛው ምክንያት ማትፈርዱበት፣ ማትኮንኑበት፣ ማትንቁበት ሁለተኛው ምክንያት የእናንተ ሎሌ አይደለም፣ መብት የላችሁ። ሶስተኛው ቢወድቅ እንኳ እግዚአብሔር መልሶ ሊያቆመው ይችላል። የእግዚአብሔር ኃይል እናንተ ወደቀ የምትሉትን ወንድም የፈረዳችሁበትን የናቃችሁትንና የኮነናችሁትን መልሶ ሊያቆመው ይችላል። በእነኚህ 3 ምክንያቶች መፍረድ፣ መናቅ፣ መኮነን አትችሉም። ቁጥር 5 እና 6 ላይ ደግሞ 2 ጠቃሚ መመሪያዎችን ሰጥቶናል። ይሄን ይዞ መውጣት ጥሩ ነው። 1 እንዲህ ያለ አጣብቂኝ ሁኔታ ውስጥ ስትገቡ እያንዳንዳችሁ አጥብቃችሁ በአእምሯችሁ ተረዱ፣ ልብ ብላችሁ ወስኑ። በጉዳዩ ላይ መማር ያለባችሁን ተማሩ፣ መውሰድ ያለባችሁን ዕውቀት ውሰዱ። ሜክ ሹር በጉዳዩ ላይ በቂ ዝግጅት እንዳደረጋችሁ ሚል ምክር ሰጥቶናል። ሌላውና የመጨረሻው ቁጥር 6 ላይ ያለው ምንም ይሁን ምን ግን ለጌታ ብላችሁ አድርጉ፣ ለእግዚአብሔር ምስጋና ብላችሁ አድርጉ። የወንድማችሁንም ኢንቴንሽን ጠይቁት፣ አንኳኩት። አንዳንዴ የሚናገረውን ብቻ ከፊት ሆናችሁ አትስሙ። ከጀርባው ሂዱና ይሄን አቋም የያዘበትን ሰበብ ድርጊት ይሁ ኢንቴንሽኑ ለጌታ ብሎ ሊሆን ይችላል፣ እግዚአብሔርን ለማመስገን ብሎ ሊሆን ይችላል። ስለዚህ እናንተ ለጌታ ብላችሁ እንደምትጨነቁት ይሆናል ያ ሰው የሚጨነቅ ያለው። የሰውን ኢንቴንሽን ተረዱ፣ የምታደርጉትን ደግሞ ለጌታ ክብር ብላችሁ አድርጉት ይላል።